ሰላም እንዴት አላችሁ? የተወደዳችሁ ስለ አንቶኒዮ ኮንቴ ጥቂት እናንሳ። የናፖሊው አሰልጣኝ በትልልቅ ክለቦች በድጋሚ እየተፈለገ ነው። አሁን የናፖሊ አሰልጣኝ ሆኖ ነው እየሰራ ያለው። ካለፈው ክረምት አንጻር ለሱ የአሰልጣኝነት ትንሳኤው ነው ማለት ይቻላል። አሁን ፈላጊዎቹ ሆነው የሚጠቀሱት ኤሲ ሚላን እና ለ13 ዓመታት የተጫወተበት ዩቬንቱስ ባለፈው ክረምትም እንደዚሁ ከዚህ አሰልጣኝ ቅጥር ጋር ስማቸው ይነሳ ነበር። በተለያዩ ምክንያቶች የሁለቱ ክለቦች ሹማምንቶች ኮንቴን አሰልጣኝ አድርገው አልቀጠሩትም። ለሱ ግን በግሉ ይሄኛው ልክ በካውንት ኦፍ ሞንቴ ክሪስቶ ላይ እንዳለው ካራክተር የሪዴምሽን ታሪክ ነው ይሄ ለሌቼ ተወላጅ ለሆነው አሰልጣኝ። ምክንያቱም በናፖሊ በዚህ ውድድር ዘመን የስኩዴቶ አሸናፊ ቢሆንም ባይሆንም ነገር ግን ለዋንጫ የሚፎካከር ቡድን በአጭር ጊዜ መገንባት እንደሚችል አሳይቷል። ለዚህ ነው በድጋሚ ዩቬና ሚላን ይህንን አሰልጣኝ ባለፈው ክረምት አንፈልግህም ያሉት አሰልጣኝ በድጋሚ በገበያው ላይ በብርቱ መፈለግ የጀመረው። ክላውዲዮ ጁንቶሊ የዩቬንቱሱ የስፖርት ዳይሬክተር የቲያጎ ሞታን ፕሮጀክት ነበር የፈለጉት። የ3 ዓመት ውል ሰጡት። በርካታ ለቲያጎ ሞታ ጨዋታ የሚስማሙ ተጫዋቾችን ለማስፈረም ሞከሩ። እሱ የማይፈልጋቸውን ተጫዋቾችም ከዩቬ ያሰናበቱ። ነገር ግን በጣሊያን ብዙሃን መገናኛዎች በዚህ ሳምንት የወጡት ዘገባዎች እንደሚያሳዩት እሱን ማሰናበታቸውን ሲነግሩት ስህተት ነበርክ ብለው ነበር የነገሩት እና ውይይታቸው በትልልቆቹ የጣሊያን ብዙሃን መገናኛዎች ሰፊ ዘገባ አግኝቷል። ግን ፉርላኒም የኤሲ ሚላኑም ዳይሬክተር እንዲሁም ዝላታን ኢብራሂሞቪች ከአንቶኒዮ ኮንቴ ይልቅ ፓውሎ ፎንሴካን ነበር መቅጠር የፈለጉት። አንዱ ምክንያታቸው እንደምታውቁት አንቶኒዮ ኮንቴ በትልልቅ ውሳኔዎች ላይ ትልቅ ሴይ እንዲኖረው የሚፈልግ አይነት ነው። ግን ፉርላኒና ዝላታን ኢብራሂሞቪች ራሱ ኢብራሂሞቪች ባለፈው መስከረም በፓውሎ ፎንሴካ ቅጥር ሰሞን ሲናገር እኛ የምንፈልገው አሰልጣኝ እንጂ ማኔጀር አይደለም። ስለዚህ የሚላን ሞዴል አንድ ሁሉን ነገር መቆጣጠር በሚፈልግ አሰልጣኝ ስር የሚመራ አይደለም። ኮንቴን ለመቅጠር ምንም ጥረት አላደረግንም፣ ምክንያቱም ፊት ለፊታችን የተቀመጠ ክራይቴሪያ አለ። እሱም ብዙ ብናከብረውም ትልቅ አሰልጣኝ እንደሆነ ብናውቅም ግን ለሚላን ፕሮጀክት የምንፈልገው አይነት አሰልጣኝ አልነበረም የሚል አስተያየት ነበር የሰጠው። ስለዚህ ዩቬና ሚላን ኮንቴን በእነዚህ ምክንያቶች ላለመቅጠር ከወሰኑ በኋላ ያሳለፏቸው ውሳኔዎች አልሰሩላቸውም። በጊዜ ነው ፓውሎ ፎንሴካ ከኤሲ ሚላን ኃላፊነት የተሰናበተውና አሁን የኦሊምፒክ ሊዮን አሰልጣኝ ነው በፈረንሳይ። ከሱ በኋላ ደግሞ ሴርጂዮ ኮንሴሳውን የቀድሞውን የፖርቶ አሰልጣኝ አምጥቶ ሾመ። በኮንሴሳውም ጊዜ በሌላ ፖርቱጋላዊ አሰልጣኝ የኃላፊነት ዘመንም በሴሪያው ይሁን በቻምፒየንስ ሊግ የሚላን ውጤት አልተሻሻልም። ስለዚህ ብዙሃን መገናኛዎች ኮንሴሳኦ በዚህ ውድድር ዘመን መጨረሻ መሰናበቱና በሌላ አሰልጣኝ መተካቱ አይቀርም የሚል ብዙ ዘገባ ያወጣሉ። በዩቬንቱስም እንግዲህ የቲያጎ ሞታ ስንብትና በጊዜ አሰልጣኙ በኢጎር ቱዶር መተካት የክረምት የቲያጎ ሞታ ኤክስፐሪመንት አለመስራትን ይነግረናል። ባለፈው ክረምት በሁለቱ ክለቦች ውሳኔ ምክንያት ያተረፉት ኦሬሊዮ ደላውሬንቴስ ናቸው። በዚህ ሳምንት ረቡዕ ዕለት ብዙ ገበያው ላይ ስሙ እየተነሳ ስለሆነ እኚህ የፊልም ፕሮዲውሰር ስለ ኮንቴ ቆይታ ተጠይቀው ለ3 ዓመት እኛ ጋር ነው የሚቆየው አሉ። እስከ 2027 የሚያቆይ ውል ስለነበር የፈረመው ያንን ውል አጠናቆ ነው የሚለቀው የሚል አስተያየት ነበር የሰጡት። ነገር ግን እንደዛ ብቻ በናፖሊ ሰዎች ፍላጎት ብቻ የሚወሰን ላይሆን ይችላል። በአንድ ዓመት ጊዜ ውስጥ ቅድም እንዳነሳሁት ለሱ የሪዴምሽን ዓመት ነበር። እንደገና በገበያው ላይ በድጋሚ እንዲፈለግ ያስቻለው ስኬታማ የስራ ጊዜ ነው። ቢያሸንፍም ስኩዴቶን ባያሸንፍም። ስለዚህ ናፖሊ ሊያቆየው ይፈልጋል። ዩቬንቱስ እና ኤሲ ሚላን ደግሞ እሱን የመቅጠር እድል ካላቸው እያጤኑት ነው። ቅድም እንዳልኩት እስከ ጁን 2027 ድረስ በዛው በኔፕልስ የሚያቆየ ኮንትራት አለው። ነገር ግን ዩቬ ከዚህ በፊት 3 ስኩዴቲ በ2010ዎቹ መጀመሪያ ያመጣለትን አሰልጣኝ 13 ዓመት የተጫወተለትን የቀድሞውን ተጫዋች እና በዛው በቱሪን መኖሪያ ቤት አሁንም ያለው ብዙ ጊዜ በከተማው ደጋግሞ የሚታየውን አሰልጣኝ መቅጠር ይችል እንደሆነ አማራጮቹን እያየ ነው። ሚላን ደግሞ ጣሊያናዊ አሰልጣኝ ይፈልጋል። በቅርብ ጊዜ 2 የውጭ ሀገር አሰልጣኞችን ቀጠረ። መጀመሪያ እንደምታስታውሱት ስፔናዊ ጁሊያን ሎፔቴጊን የመቅጠር ፍላጎት የነበረው፣ ነገር ግን በብርቱ የኤሲ ሚላን ደጋፊዎች ተቃውሞ እኚህ በቅርብ ጊዜ ዌስትሃም ዩናይትድን ሲያሰለጥኑ ያየናቸው የቀድሞ የስፔን እና የሪያል ማድሪድ አሰልጣኝ የነበሩትን ሰው ሳይቀጥር ቀረ። ከዛ በኋላ 2
ፖርቱጋላውያን አሰልጣኞችን ነው የቀጠረው። አሁን ወደ ጣሊያናዊ አሰልጣኝ መመለስ ይፈልጋል ነው የሚባለው። በናፖሊ ደስተኛ ነው። በተለይ በስፖርቱ ስኬታማ፣ በሜዳ ውስጥ ውጤታማ መሆኑ ብቻ ሳይሆን በሱ ሂውመን ስቶሪም ከተማ ውስጥ ብዙ ጊዜ ደጋግሞ የሚታይ ነው ይባላል። እንዲያውም በሌሎች ከተሞች በሚላን በነበረበት ጊዜ በለንደንም ሳለ ደግሞ በቱሪንም ሲኖር ከሚያደርገው ይልቅ በከተማይቱን ብርት በተደጋጋሚ ይታያል ይባላል። በቅርብ ጊዜ ስካምፒያ በሚባለው የከተማ አካባቢ ታይቷል። በሮያል ፓላስ ኦፍ ካሴታ ይታይ ነበር። በምሽት የእግር ጉዞ ያደርጋል። ጥቁር መነጽርና ኮፍያ ጣል አድርጎ ከተማ ውስጥ ሲንቀሳቀስ ይታያል። የዲየጎ ማራዶናን ሐውልትም ጎብኝቷል። ስለዚህ የናፖሊ ሰዎች እንዲያውም ከከተማይቱ ጋር እሱ ዩቬንቲዲ ቢሆንም ነገር ግን በስሜት ተሳስሯል ይላሉ። ያው እንደምታውቁት የዩቬንቱስ ደጋፊዎች የማይዘል የማይጨፍር የዩቬንቱስ ደጋፊ ነው የሚል መዝሙር አላቸው። አብሮ አይዘልም። እሱ ግን ሜዳ ውስጥ ግሩም ቡድን ከዩቬንቱስ በላይ የተቀመጠ ቡድን ግን ገንብቶላቸዋል። ባለፈው ክረምት አንዳንድ ትልልቅ ውሳኔዎች ወስኗል። አንዳንድ ተጫዋቾችም ወደ አስደናቂ ብቃታቸው ተመልሰዋል። ለምሳሌ ስፒናሶላ፣ ፖሊታኖ 90 ደቂቃ ያለ መዳከም በላቀ ኢንቴንሲቲ የሚጫወቱ ተጫዋቾች ሆነዋል። ባለፈው ክረምትም የጂዮቫኒ ዲ ሎሬንዞን እና የክቪቻ ክቫራትስኬሊያ ዝውውር እንዳይፈጸም ተጫዋቾቹን ማሳመን የቻለው እርሱ ነው። ስታኒስላቭ ሎቦትካ እና ዛምቦ አንጊሳም ወደ ውጭ ሀገራት ክለቦች መሄድ ይፈልጉ ነበር። እነዚህንም ተጫዋቾች በክለቡ አቆይቷል። ሉካኩን አሳምኖ አምጥቷል። ስኮት ማክቶሚናይ እንዲሁ ወደ ጣሊያን እንዲጓዝ አግባብቶታል። የእነዚህ ሁሉ ተጫዋቾች ዝውውር የቆዩትም አዳዲስ የመጡትም ተጫዋቾች ዝውውር ፍሬያማ ነበር። ስለዚህ አማካይ ክፍሉ ጠንካራ አማካዮች አሉት። ሎቦትካ፣ አንጊሳ በድጋሚ በጣም አስደናቂ ውድድር ዘመን ነው እያሳለፉ ያሉት። ነገር ግን በተለይ የስኮት ማክቶሚናይ ዝውውር ደግሞ በተለያዩ ምክንያቶች ሜዲያኖ፣ ሜትሳላ፣ ትሬኳርቲስታ ወይም እነሱ ምንድነው የሚሉት አንድ እንደ አውትሳይድ ስትራይከር እንደ ፑንታ ኤስቴር ነው የሚሉታል። በእነዚህ ሁሉ ሚናዎች ሁሉ በጣም የላቀ ተጫዋች ሆኖ ይህንን የውድድር ዘመን እያሳለፈ ያለው። አሁን ለስኩዴቲ ተስፋ አለው። በእርግጥ ባለፉት ጨዋታዎች ላይ የቡድኑ ውጤት ጥሩ ባይሆንም ከ5 ጨዋታዎች አንዱን ብቻ ቢሆን የሚያሸንፈው ግን ከኢንተር ጋር በጣም ቅርብ ነው። ስለዚህ ለትልልቆቹ ሌሎች የጣሊያን ክለቦች ያሳያቸው ነገር አሸናፊ ውጤታማ ቡድን ለመስራት ከበቂ በላይ ኬፕብል አሰልጣኝ መሆኑን አሳይቷል። ግን ደግሞ የሁለቱም ክለቦች አንድ አላማ የሚመስለው የውጭ ሀገር አሰልጣኝ ከመቅጠር ይልቅ ወደ ጣሊያናዊ አሰልጣኝ የመመለስ ነገር ነው። በዩቬንቱስ ለመጨረሻ ጊዜ ጣሊያናዊ ያልሆነ አሰልጣኝ ስኩዴቶ አሸናፊ የሆነው በ1973 ቼካዊው አሰልጣኝ ቼስሚር ቪችፓሊክ የስኩዴቶ አሸናፊ በነበሩበት ጊዜ ነው። ይሄ 1973 ረጅም ጊዜ ነው። በኤሲ ሚላንም ኒልስ ኒደልሆም ናቸው 1979 ላይ የስኩዴቶ አሸናፊ የሆኑ ጣሊያናዊ ያልሆኑ የዩቬ አሰልጣኝ። በቅርብ ጊዜ እንኳን ለመጨረሻ ጊዜ የሴሪያው አሸናፊ ሲሆን በ2022 ስቴፋኖ ፒዮሊ ናቸው አሰልጣኝ የነበሩት። ከሳቸው በፊት ደግሞ በ2012 የስኩዴቶ ባለድል የነበሩት ማክስ አሌግሪ ናቸው። ከዛ በፊት ካርሎ አንቼሎቲ፣ ከዛ በፊት አልቤርቶ ዛካሮኒ አይነት አሰልጣኞች። ስለዚህ በጣሊያናዊ አሰልጣኝ ስር ነው ስኩዴቶ የሚቀናን የሚል ስሜት ያለ ይመስላል። በዩቬም እንደዚሁ የዩቬ ዶሚናንት አሰልጣኞች ማርቼሎ ሊፒ ወይም ጆቫኒ ትራፓቶኒ፣ ማሲሚሊያኖ አሌግሪ፣ አንቶኒዮ ኮንቴ፣ ፋቢዮ ካፔሎ እነዚህ ሁሉ ጣሊያናዊ አሰልጣኞች ናቸው። ስለዚህ ወደ ጣሊያናዊ አሰልጣኝ መመለስ ፈልጓል። ቅድም እንዳነሳሁት ኮንቴ በቅርብ ጊዜ ያለፈው የውድድር ዘመን ላይ በተለይ ቶሪኖን ጨዋታ ሲታደም እናያለን። ያው የቱሪን ነዋሪ ነው። አሁንም ያው ቶሪኖ የዩቬ ባላንጣ ነው በእርግጥ ነገር ግን ከተማ ውስጥ መኖሪያ ቤት ስላለው በቱሪን ከተማ ውስጥ ብዙ የሚታይ ከከተማይቱም ጋር አሁንም ድረስ ጥብቅ ቁርኝት ያለው ረጅም ጊዜ በተጫዋችነትና በአሰልጣኝነት የኖረበት ነው። ኢጎር ቱዶር ለጊዜው ነው ኃላፊነቱን የተረከበው እስከ ሰኔ መጨረሻ ድረስ። ነገር ግን ዩቬንቱስን ለቻምፒየንስ ሊግ ስፍራ የሚያበቃው ከሆነ የአውቶማቲክ ሬነዋል የሚሉት ወዲያው ኮንትራቱ ለተጨማሪ ጊዜ እንዲራዘም ስምምነት አለው። ነገር ግን ዩቬ ከዛ አስቀድሞ ወይም የቻምፒየንስ ሊግ ተሳትፎን እንኳ በኢጎር ቱዶር ስር ቢያሳካ ቅጣት ከፍሎ የአሰልጣኙ ኮንትራት ተርሚኔት የማድረግ እድል አለው። ያንን ያደርገዋል። ያንን ለመናገር በጣም ገና ነው ጊዜው። እንደምታውቁት ኮንቴ ከአንድሬ አኝሊ ከቀድሞ የዩቬንቱስ ፕሬዝደንት ጋር መግባባት የለውም፣ መዋደድ የለውም። ግን እሳቸው የሉም ደግሞ በፕሬዝደንትነታቸው ክላውዲዮ ጁንቶሊ እሱን ያመጡታል እናያለን። በዩቬ በቅርብ ጊዜ የሚተላለፉት ውሳኔዎች በደጋፊዎች
ብዙ ቅሬታ በቢያንኮኔሪ ደጋፊዎች በኩል የሚነሳባቸው ናቸው። የቲያጎ ሞታ ያልተሳካ ቅጥር ብቻ ሳይሆን በክረምቱ በውድ ገንዘብ ያመጧቸው ተጫዋቾች ሜዳ ውስጥ ፐርፎርም አላደረጉም። የቲዮንኩፕ ማይነርስ የ60 ሚሊዮን ዩሮ ዝውውር፣ የዱግላስ ሉዊዝ የ42 ሚሊዮን ዩሮ ዝውውር፣ ሌሎቹም ብዙ ገንዘብ ያወጡባቸው ተጫዋቾች እስካሁን ድረስ አልተሳካላቸውም። ይልቁን እንዲያውም በለቀቋቸው ተጫዋቾች ላይ ቅሬታዎች አሉ። ኒኮሎ ፋጂዮሊ፣ ሞይስኪን፣ ዴያን ሁሴን በሄዱባቸው ክለቦች ሁሉ ግሩም የውድድር ዘመን ነው እያሳለፉ ያሉት። ስለዚህ ካመጧቸው ይልቅ የለቀቋቸው ተጫዋቾች የበለጠ ፍሬያማ ናቸው። የመጎልበት ምልክት አሳይተው የነበሩት ከዩቬንቱስ ኔክስት ጄኔሬሽን ወይም ከፕሪማቬራው የመጡ ተጫዋቾች መጀመሪያ አካባቢ ያሳዩትን ተስፋ ይዘው መቀጠል አልቻሉም፣ እንደ ይልዲዝ አይነቶቹ ተጫዋቾች። ስለዚህ ጁንቶሊ ራሳቸው ብዙ ጫና ውስጥ ያሉ ናቸው። ከዚህ በፊት በናፖሊ ክቪቼ ክቫራትስኬሊያን አምጥተው ብዙ የተደነቁ የስፖርት ዳይሬክተር ነበሩ። የዩቬንቱስ ኃላፊነታቸው ተመሳሳይ ስኬት የተደገመበት አይደለም። ነገር ግን አሁን ያንን ማረም የሚችሉበት እድል አላቸው። በዩቬንቱስ ደጋፊዎች በጣም የሚወደደውን ግን የዩቬ ባላንጦች የሆኑ ክለቦችን በቅርብ ዓመታት ያሰለጠነውን ኢንተርን፣ ትልቁ የጣሊያን የዩቬንቱስ ባላንጣ ነው። ናፖሊና ዩቬንቱስ አይዋደዱም እንደምታውቁት፣ እዛ ሄዶ አሰልጥኗል። አሁን ደግሞ በሌላው የዩቬ ባላንጣ በኤሲ ሚላንም ይፈለጋል። ስለዚህ የትኛው ፕሮጀክት ውስጥ እናየዋለን በሚቀጥሉ ዓመት የሚለው ቀልብ የሚስብ ይመስለኛል። ምክንያቱም በናፖሊ ምናልባት የሚፈልገው አይነት ኢንቨስትመንት የለም ይሆናል። የክቪቼ ክቫራትስኬሊያ መልቀቅ እስካሁን ድረስ ያልሻረ ቁስል ነው ይባላል። በቀደም በአንድ ፕሮግራማችን ላይ ጥቂት ጠቅሰው ነበር። የክቫራትስኬሊያ መልቀቅን ተከትሎ በጥር የዝውውር ገበያ ሊያመጧቸው ያሰቧቸውን ተጫዋቾች ሁሉ ማምጣት አልሆነላቸውም። የካረም አዴየሚ ወይም የአሌሃንድሮ ጋርናቾ ዝውውሮች አልተሳኩም። ናፖሊ በቅርብ ሳምንታት ቀዝቀዝ ካለባቸው ምክንያቶች መካከል አንደኛው ክህሎቱን በድጋሚ ለአውሮፓ በፓሪስ እያሳየ ያለው ክቫራትስኬሊያን መተካት አለመቻላቸውን። ያልተለመደ ዝውውር ነው። በውድድር ዘመን አጋማሽ ለዋንጫ እየተፎካከረ ያለ ቡድን እንዲህ ያለውን ተጫዋች አይሸጥም። ናፖሊ ግን አድርጎታል። በጊዜው ጉዳቱ ከባድ አልመሰለም ነበር። ለ2-3 ወር ፎርሙ ተቀዛቅዞ ስለነበር ግን አሁን እያስከፈላቸው ያለውን ውድ ዋጋ ማየት ይቻላል። ደግሞ መጀመሪያ ከዩቬንቱስ፣ ከኢንተር፣ ከጣሊያን ብሔራዊ ቡድን፣ ከቼልሲ፣ ከቶተንሃም ሲለቅ መጨረሻው አያምርም እንደምታውቁት ኮንቴ። ስለዚህ አንድ ቀን ኤክስፕሎድ ያደርጋል ተብሎ ነው የሚጠበቀው ሁሌ ከልማዱ ከታሪኩ አንጻር። ምንም እንኳ አሁን በእድሜ እየገፋ ስለሆነ በዚህ ውድድር ዘመንም ብዙ ኮንትሮቨርሲ ስላላየን አላውቅም። ምናልባት ተረጋግቶ ሰክኖ ከሆነ ግን የሆነ ጊዜ ማዕበል አስነስቶ እንደሚለቅ ከልማዱ ከዚህ በፊት ከነበረው የስራ ህይወት መገንዘብ ይቻላል። መጨረሻ ላይ እንደዚህ ተበሳጭቶ ይለቃል ወይ እናያለን። ግን ለጊዜው እስካሁን ድረስ በናፖሊን ያለው ውል አለው። ግን ብዙ ፈላጊዎች አሁን ተሰልፈዋል። ከአንድ ዓመት በፊት እንዲህ አይነት እድሎች አልነበሩትም። ሌሎቹ ትልልቅ ክለቦች በተለያዩ ምክንያቶች እሱን ሳይቀጥሩ በመቅረታቸው ምክንያት፣ አሁን ግን በድጋሚ ገበያው ላይ በብርቱ የሚፈለገው አሰልጣኝ ሆኗል አንቶኒዮ ኮንቴ።